አንዳንድ ጦርነቶች ከወታደራዊ ውጤቶች ባሻገር ያሉበትን አካባቢ እንደገና የመቅረጽ አቅም አላቸው። የኢራቅ በኩዌት ላይ ያደረሰችው የ1990 ወረራ የአረብን ክልላዊ ስርዓት በአሜሪካ የደህንነት ጋሻ ዙሪያ እንደገና አዋቅሮታል። በተመሳሳይ እንደ አውሮፓውያን አቆጣጠር በ2003 በአሜሪካ የተካሄደው የኢራቅ ወረራ ደግሞ ለመካከለኛው ምስራቅ ለሁለት አስርት ዓመታት ያህል መለያ የሆነውን የኑፋቄ ግጭት እንደለኮሰ ይገለጻል። በኢራን ላይ የተደረገው የቅርብ ጊዜ የአሜሪካና የእስራኤል ጦርነትም ተመሳሳይ ሚና የሚኖረው ይመስላል። ዋሽንግተን ለባህረ ሰላጤው አጋሮቿ የደህንነት ዋስትና የመስጠት አቅሟ ያለበትን ገደብ አጋልጧልና እንዲሁም በርካታ የክልሉ ኃይላት እጅግ ተለዋዋጭ በሆነ አካባቢ ውስጥ ሆነው አዳዲስ የትብብርና የቅንጅት መንገዶችን እንዲፈልጉ ገፋፍቷቸዋል። በሳውዲ አረቢያ፣ ቱርክ፣ ግብፅና ፓኪስታን መካከል እያደገ የመጣ የትብብር ምልክቶች ተስተውለዋል። የፊታችን እሁድ የእነዚሁ ሀገራት የውጭ ጉዳይ ሚኒስትሮች በካይሮ ተገናኝተው በክልላዊ ቀውሶቹ ዙሪያ ያላቸውን እየተቀናጀ የመጣ አቋም ለማሳደግ ያለመ ምክክራቸው ይቀጥላል። ካይሮ በሚቀጥለው እሁድ በሳውዲ አረቢያ፣ ቱርክና ግብፅ እንዲሁም ፓኪስታን የውጭ ጉዳይ ሚኒስትሮችን የማስተናገዷ ጉዳይም ምናልባት የትብብርና የቅንጅት አካሄዱ አዲስ ምዕራፍ የመጀመር ምልክትም ተደርጎ ሊቆጠር ይችላል። ይህ አካሄድ ከስትራቴጂካዊ አጋርነት አንጻር በእስራኤል፣ በተባበሩት አረብ ኤምሬትስ፣ በህንድ፣ በግሪክ፣ በቆጵሮስና እንዲሁም ደግሞ አልፎ አልፎ ስሟ ከዚያው አካል ጋር ከሚነሳው ኢትዮጵያ መካከል እየተፈጠረ ካለው የጠበቀ ግንኙነትና አጋርነት አንጻር የሚቃረን ነው። ልብ አድርጉ። ነገሩ ከስትራቴጂካዊ አጋርነት አንጻር ስንመለከት ብቻ ነው ይህንን ማለት የምንችለው። በዚህ አጋርነት ውስጥ ብቻዋን የቆመች ሌላ አንድ ሀገር አለች፣ ኢራን። ከ100 ቀን በላይ የፈጀው ጦርነት ማብቃቱ በተሰማ ማግስት ኢራን ነዳጅ የጫኑ መርከቦቿን ለመላክ የተጣደፈችው ወደ የትም ሳይሆን ወደ ቤጂንግ ነበር። ኢራንን ይዞ ቻይና ከሩሲያ ጋር ያላት አጋርነትን አጠቃሎ ይኸው ትብብር አሁን ሰሜን ኮሪያ ደርሷል። ለዚህም ነው በኢራን ላይ ከተካሄደው ጦርነት ዓለም ከተማረችው ትምህርቶች አንዱ ለብዙ አስርት ዓመታት የባህረ ሰላጤውን አካባቢ ሲመራና ሲቀይስ የነበረው የአሜሪካ የደህንነት ቀመር መጋለጥ ብቻ ሳይሆን አዳዲስ የደህንነት ቀመሮችም እንዲገለጡ ጭምር በር ከፍቷል የሚባለው። ዋናው ጥያቄ ደግሞ አዲሶቹ የደህንነት ቀመሮች ማለትም በአንድ መልኩ ሳውዲ አረቢያ፣ ግብፅ፣ ፓኪስታንና እንዲሁም ቱርክ የተጠቃለሉበት፣ በሌላኛው ወገን ደግሞ እስራኤል፣ ዩናይትድ አረብ ኤምሬት፣ ህንድ፣ ቆጵሮስ፣ ግሪክና ኢትዮጵያ ያሉበት። ከነዚህ በተገለለ ሁኔታ ኢራን፣ ቻይና፣ ሩሲያ አለፍ ብሎም እስከ ሰሜን ኮሪያ ድረስ ያለ መሰል የደህንነት ቀመሮችና ትብብርና አጋርነታቸው እስከምን ድረስ የጠለቀ ይሆናል? የትብብር ማዕቀፋቸውስ ምን አይነት ትርጉም ይኖረዋል የሚለው ይሆናል። ባለፉት 10 ዓመታት አሜሪካ በገልፉ ቀጠና ከፍተኛ መዋዕለ ንዋይ በማፍሰስ የወታደራዊ ካምፖችን መረብ፣ የቅድመ ማስጠንቀቂያ ስርዓቶችንና የሚሳኤል መከላከያ አቅሞችን በመገንባት ራሷን የቀጠናው አስተማማኝ የደህንነት ዋስ አድርጋ ስታቀርብ ቆይታለች። ይሁን እንጂ በቅርቡ የተቀሰቀሰው ጦርነት የአሜሪካ ወታደራዊ መገኘትን የሚያስተናግዱ አገራት ከቀጠናዊ ግጭቶች መዘዝ የግድ ለማምለጥ ከፈለጉ ሌሎች አማራጮችን ማየት እንዳለባቸው የሚጠቁም ሆኖ አልፏል። እንደታሰበው የቀድሞው የአሜሪካ ወታደራዊ መገኘት ሰላምና ጸጥታቸውን የሚያስጠብቅ ሳይሆን ይልቁንም ለኢኮኖሚና ለደህንነት ዕዳዎች ሊያጋልጣቸው እንደሚችልም አመላክቷል። ለአብነት ያህል ኢራን በኳታር ላይ የሰነዘረችው ጥቃት የሀገሪቱ የተፈጥሮ ጋዝ ኤልኤንጂ ሊኩፋይድ ናቹራል ጋዝ ወደ ውጭ የመላክ አቅሟ ማለትም ኤክስፖርቷ በ1/5 ያህል ለጊዜው እንዲሽመደመድ ሆኖ እንደነበር አይዘነጋም። ይህ ማለት ግን የገልፉ ሀገራት ከዋሽንግተን ጋር ለመላቀቅ እየተዘጋጁ ነው፣ ከዚህ በኋላ ከአሜሪካ ጋር አይሰሩም የሚል አይነት ድምዳሜ ላይ እንደመሄድ አይደለም። እንዲህ አይነቱ አማራጭ በቅርብ ጊዜ ውስጥ ልንመለከተው የምንችል አይነት ሁኔታ ካለመሆኑ አንጻር፣ ነገር ግን የገልፍ መንግስታት በአሜሪካ ላይ ብቻ ያላቸውን ጥገኝነት ለመቀነስ ተጨማሪ የደህንነት ስምምነቶችንና ትብብሮችን በከፍተኛ ሁኔታ እየፈለጉ ስለመሆኑ በግልጽ ከዚህ ነባራዊ ሁኔታ መረዳት ይቻላል። ፖለቲካዊና የደህንነት ትብብር በዚህ ረገድ በሪያድ፣ በአንካራ
ካይሮና ኢስላማባድ መካከል እየታየ ያለው ቅንጅት ጉልህ ስፍራ የሚሰጠው ክስተት ነው። ሳውዲ አረቢያ የፋይናንስ ምንጭ ነች። ቱርክ ደግሞ የላቀ የመከላከያ ኢንዱስትሪ መሰረት፣ ግብጽ ወታደራዊና መልክዓ ምድራዊ ክብደት አላት፣ የመሬት አቀማመጧ እንደማለት ነው። ፓኪስታን ደግሞ ፖለቲካዊ፣ ወታደራዊና ከምንም በላይ ደግሞ የኒውክሌር አቅምን ታጥቃለች። እነዚህ አቅሞች በአንድ ላይ ሲጣመሩ ጠንካራ የሆነና ምናልባትም አሜሪካ ልሰጥ ያልቻለችውን የደህንነት ሁኔታ ደህንነት በማስጠበቅ በሀገራቱ መካከል የፖለቲካዊና የደህንነት ትብብር እንዲመሰረት የመሰረት ድንጋይ ሆኖ ሊያገለግል ይችላል። ሆኖም ግን ይህንን እየተገነባ ያለውን ግንኙነት እንደ አንድ ወጥ ጥምረት መግለጽ ለጊዜው ችኮላ ሊባል ይችላል። በእነዚህ ሀገራት መካከል ያለው ግንኙነት የታሪክ ሽኩቻና ያለመተማመን ጠባሳ ያለበት ነው። ስትራቴጂካዊ ቀጠናውም በከፍተኛ የጋራ ጥርጣሬ ስቃይ እየተመታ ሲሆን ሀገራት ፖሊሲዎቻቸውን ለመተግበር አብዛኛውን ጊዜ ከረጅም ጊዜ አጋርነት ይልቅ በሪስክ ማኔጅመንት ወይም ችግሩን በቶሎ መፍታት በሚቻልበትና በአጭር ጊዜ ስሌቶች የሚመሩ ናቸው። ለአብነት ያክል በ2017 የኳታር እገዳ ሳቢያ በሳውዲ አረቢያና በቱርክ መካከል እንዲሁም ለአውሮፓውያን አቆጣጠር በ2013 የቀድሞ የግብጽ ፕሬዝዳንት መሐመድ ሙርሲ በወታደራዊ መፈንቅለ መንግስት መውረዳቸውና የሊቢያን ቀውስ ተከትሎ በግብጽና በቱርክ መካከል ውጥረት ሰንብቶ እንደነበር አይዘነጋም። ይሁን እንጂ የኢራን ጦርነት ከጀመረበት ጊዜ ወዲህ አንስቶ ተብሎ ሊገለጽ በሚችል ሁኔታ ግብጽና ቱርክ ያንን አቋማቸውን ወይም የቀድሞ ኩርፊያቸውን ወዲያ ብለው በትብብር ለመስራት ከወዲያ ወዲህ ማለት ከጀመሩ ዋል አደር ብለዋል። ሳውዲ አረቢያም እንዲሁ ከፓኪስታን ጋር ጠንካራ የሆነ ወታደራዊ ትብብር ብቻ ሳይሆን የደህንነት ዋስትና መስጠት የሚቻልበትን አይነት ሚቹዋል ዲፌንስ ፓክት በመፈራረም ሳውዲ አረቢያ ከተነካች ኢስላማባድ ወይም ፓኪስታን እንደተነካች ይቆጠራል ወደሚል አይነት ስምምነት ላይ ደርሳለች። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ወደ አቡዳቢ የተመላለሱትም ባለፉት ጥቂት ጊዜያት እንኳ በተደጋጋሚ የተስተዋለ ዜና ሲሆን በግብጽ ካይሮም እንዲሁ የረሲብ ጣይብ ኤርዶሃን መገኘት ተደጋግሞ ተነግሯል። ፓኪስታን፣ ግብጽ፣ ቱርክ እንዲሁም ሳውዲ አረቢያ ምናልባትም በዚህ ሰዓት ላይ የራሳችንን ደህንነት ለማስጠበቅ የእስልምና እምነት ተከታዮች የሚበዙባቸው ሀገራት የጋራ ኔቶ የሚባል አይነት ጥምረትንም ለመመስረት ፍላጎት እንዳላቸው በጭምጭምታ መልክ ይነገራል። ምንም እንኳን የእስልምና እምነት ተከታይ የሚበዛባቸው ሀገራት ልክ እንደ ሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ማለትም በዚህ ሰዓት ላይ አንደኛው ማለትም ከ30 በላይ ከሚሆኑ የኔቶ አባል ሀገራት መካከል አንዱ ከተነካ ሌላው እንደተነካ ይቆጠራል በሚል መርህ አሜሪካ ከቀዝቃዛው ጦርነት ጀምሮ ይዛው የመጣችው የደህንነት ማስጠበቂያ መንገድን አሁን እነ ቱርክ፣ እነ ሳውዲ አረቢያ፣ እነ ግብጽ፣ እነ ፓኪስታን በሌላ መንገድ፣ በሌላ ስያሜ፣ በሌላ ዓላማ የእስልምና እምነት ተከታይ በሀገራቸው ውስጥ መብዛታቸውን እንደ ጋራ መሰባሰቢያ በማድረግ የሙስሊም ሀገራት ኔቶ እንመስረት የሚለው ሐሳብም እየተብሰለሰለ ስለመሆኑ ይነገራል። ይህ ጉዳይ ከኢራን ጦርነት ጋር ተያይዞ ደግሞ ወደ ሌላ አዲስ ምዕራፍ ተሸጋግረዋል። የሀገራቱ የውጭ ጉዳይ ሚኒስትሮች በመጪው እሁድ በካይሮ ተገናኝተውም ከሚወያዩባቸው ነጥቦች መካከል ይኸው በቀጠናው ላይ ትብብራቸውን አጠናክረው ፍላጎታቸውን አስጠብቀው ለመቀጠል የቀጠናውን ሰላምና ጸጥታ ቅድሚያ መስጠት እንዳለባቸው የሚስማሙበትና ያንን ለማረጋገጥም የጋራ እንቅስቃሴ ለመጀመር በመርህ ደረጃ ሐሳቦችን የሚለዋወጡበት አይነት አጋጣሚ እንደሚሆን በመገለጽ ላይ ይገኛል። ይህ በግብጽ፣ በቱርክ፣ በፓኪስታንና በሳውዲ አረቢያ መካከል እየታየ ያለው አዲስ የትብብር ሂደት ግን በሌላኛው ወገን ላይ የተሰየመችውና ወትሮም ቢሆን የኢራንን ጦርነት ከቋጨው በኋላ ወደ ቱርክና ወደ ግብጽ ፊቴን አዞራለሁ የሚል አይነት መረዳት ውስጥ ነች የምትባለው እስራኤልን የሚያስደስት አይደለም። እስራኤል ግን በዚህ ረገድ ብቻዋን የቆመች አይመስልም። በሃያኛው ክፍለ ዘመን አጋማሽ ላይ ተከትሎ በነበረውና የአረቡን ዓለም በዳርቻ ባሉ ኃይላት ለመክበብ በሚያልመው ዳርቻ መርህ ወይም ፌሪፌሪ ዶክትሪን የተቀረጸ አዲስ የአጋርነት መረብን እስራኤል እየዘረጋች ይመስላል። የዚህ መርህ ዘመናዊ ስሪት ግን ይዘቱ የሰፋና ስልቶቹ የረቀቁ ሲሆኑ ከአፍሪካ ቀንድ እስከ ምስራቃዊ ሜዲትራኒያንና ከህንድ ውቅያኖስ ድረስም ጭምር የሚዘልቅ ነው። ደህንነት፣ ቴክኖሎጂና ኢኮኖሚያዊ ጥቅሞችንም ጭምር የመተሳሰሪያ መንገዱ እያደረጋቸው ነው። ይኸው እስራኤል የትብብር ወገን። በዚህ ወገን ውስጥ የተባበሩት አረብ ኤምሬትን
ዋነኛ የመረቡ ምሰሶ ሆናለች ብለን መግለጽ እንችላለን። እንደ አውሮፓውያን አቆጣጠር በ2020 የአብርሃም አኮርድ ወይም የአብርሃም ስምምነት ከተፈረመ ወዲህ በአቡዳቢና በቴል አቪቭ መካከል ያለው ግንኙነት ወደ ባህር ደህንነት፣ ወደ ቴክኖሎጂና የመሰረተ ልማት ትብብሮች ሰፍቷል። ህንድም እንዲሁ በተመሳሳይ ቀደም ብሎ በህንድ በእስራኤል በኢምሬትና በአሜሪካ መካከል ይስተዋል በነበረው ጥምረት ታካ በመግባት በዚሁ አማካኝነት ይኸው የእስራኤል የደህንነት መረብ ቁልፍ አካል ሆና ብቅ ብላለች። በተመሳሳይም የታቀደው የህንድ መካከለኛ ምስራቅ አውሮፓ የኢኮኖሚ ኮሪደር ፕሮጀክት የህንድን ወደቦች እስያና አውሮፓን የሚያገናኙ የመሸጋገሪያ ማዕከል ለማድረግ ከሚመኘው የእስራኤል ፍላጎት ጋር ሙሉ በሙሉ የሚገጥም ነው። አስቀድሞም ቢሆን ህንድ የእስራኤል የጦር መሳሪያ ዋነኛ ገዢ መሆኗ አይዘነጋም። እንደ ስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት መረጃ እንደ አውሮፓውያን አቆጣጠር ከ2020 እስከ 2024 ድረስ ባለው ጊዜ ህንድ የእስራኤልን የወጪ ንግድ የጦር መሳሪያ 34 በመቶ ያህሉን በመግዛት ከዓለማችን በቀዳሚነት የተቀመጠች ሀገር ናት። በዚህ መረብ ምዕራባዊ ጎን ደግሞ ግሪክና ቆጵሮስ ይገኛሉ። እንደ አውሮፓውያን አቆጣጠር በ2010 ወደ ጋዛ ይጓዝ በነበረ የእርዳታ መርከብ ማለትም ማቪ ማርማራ ይባል በነበረው ላይ እስራኤል በሰነዘረችው ገዳይ ጥቃት የቱርክና እስራኤል ግንኙነት መበላሸቱን ተከትሎ እስራኤል ከግሪክና ከቆጵሮስ ጋር ያላትን በኢነርጂ በባህር ደህንነትና በሌሎችም ስትራቴጂካዊ አጋርነቶች ዙሪያ አዲስ ትብብርን በመመስረት የደህንነት መረቧ አካል አድርጋቸው ቆይታለች። በሂደትም ይህንን ግንኙነት በምስራቃዊ ሜዲትራኒያን ያለውን የቱርክን ተጽዕኖ የማመጣጠኛና ቀጠናውን ወደ ኢምሬትስና ህንድ ከሚዘረጉ የኢኮኖሚ መሰረተ ልማቶች ጋር የማገናኛ ስልትም ሆነው ግሪክና ቆጵሮስ በእስራኤል የደህንነት መረብ ውስጥ ተቀምጠዋል። ነገሩ በዚህም የሚቋጭ አይደለም። ወደ አፍሪካ ቀንድ እንምጣ። ኢትዮጵያና ሶማሌላንድ በዚህ እየተቀያየረ ባለ ጂኦፖለቲካዊ መልክዓ ምድር ውስጥም ከፍ ያለ ሚና የሚጫወቱ ሀገራት እየሆኑ ነው። ኢትዮጵያ የባህር በር ፍለጋዋን የቀጠለች ሲሆን ሶማሌላንድ ደግሞ ከሶማሊያ ለመገንጠል ለጀመረችው ፕሮጀክት ዓለም አቀፍ እውቅናን ትሻለች። በጋዛ ጦርነት ወቅት የሃውቲ ታጣቂዎች ይሰነዝሩት የነበረው ጥቃት እስራኤል የባህር ትራንስፖርት መስመሮቿን ለመጠበቅና ከደቡብ ቀይ ባህር የሚመጡ ስጋቶችን ለመመከት በዚህ ቀጠና ላይ ትኩረቷን እንድታጠናክር ገፊ ምክንያት ነው ይባላል። የቱርክ በሶማሊያ ፖለቲካ ያለው እንቅስቃሴም እንዳለ ሆኖ ይህ ክስተት ታዲያ በቀይ ባህርና በአፍሪካ ቀንድ የኢትዮጵያ የኤምሬትስና የእስራኤል ጥቅሞች እርስ በርስ እንዲገጣጠሙና የቀጠናውን የኃይል ሚዛን እንደገና ለመቅረጽ እንደ አዲስ እንዲያልሙ በር እየከፈተ ስለመሆኑን በመገለጽ ላይ ነው። ይህ ክስተት በካይሮ በሪያድና በአንካራ ዘንድ በስትራቴጂካዊ ጥቅሞቻቸው ላይ የተደቀነ ፈተና ተደርጎም ይወሰዳልና ነገሩ እንዲህ በቀላሉ የሚታይና የሚቆጠር አይደለም። ይህ ሁሉ ጉዳይ ምናልባት በቀጥታ የኢራን ጦርነት ከመጀመሩ ጋር ተያይዞ የተፈጠረ ነጥብ ላይሆን ይችላል። ነገር ግን የኢራን ጦርነት ከመጣ በኋላ በግልጽ የታየው ይህ ትብብር ለእስራኤል ያስፈልጋል በሚለው አይነት እሳቤ እስራኤልም በራሷ መንገድ ደህንነቷን ለማስጠበቅ ኢኮኖሚያዊ ጥቅሟን ለማረጋገጥና ፖለቲካዊ ተጽዕኖዋን አሳድጋ ለመቀጠል ከወዲህ ወዲያ በማለት ላይ ነች። ከዚህ የእስራኤል እንቅስቃሴ በተቃራኒ ደግሞ እንደ ቱርክ፣ ሳውዲ አረቢያ፣ ግብፅና ፓኪስታን የመሰሉ ሀገራት ተሰይመዋል። በዚህ ሁሉ መካከል አንድ ሀገር ብቻዋን ቆማለች በገልፉ ቀጠና። እሷም ደግሞ ኢራን ባለፉት በርካታ ተከታታይ ዓመታት አጋር የሌላት ተብላ ልትገለጽ የምትችልና በየሀገራት ውስጥ ካሉ ለምሳሌ በሊባኖስ ሂዝቦላህ፣ በየመን ሃውቲ፣ በሶሪያ ኢስላሚክ ሬዚስታንስ፣ በኢራቅ ውስጥ ደግሞ ካታይብ ሂዝቦላህ እየተባሉ ከሚጠሩ ነን ስቴት አክተርስ ወይም ደግሞ እንደ መንግስት ከማይቆጠሩ ነገር ግን የታጠቁና ተጽዕኖ ፈጣሪ ሆነው ከመንግስትም በላይ ተጽዕኖ የሚያሳድሩ አካላት ጋር ትብብርን በመመስረት የምትታወቅ ሀገር ሆና ሰንብታለች። ነገር ግን ውስጥ ለውስጥ ስታብሰለስለው ይዛ የመጣች አንድ ጉዳይ ነበር፣ ከቻይናና ከሩሲያ ጋር ትብብሯን ማጠናከር። በዚህ ረገድ ይህ ጦርነት አዲስ ጉዳይ ይዞላት መጥቷል። ማዕቀቦቹም ተነስተውላት የነዳጅ ጫኝ መርከቦቿ በቀጥታ ወደ ቻይና መገስገሳቸውን ቀጥለዋል። ከዚህ ጦርነት በፊት ማለትም
የኢራን ኢኮኖሚ በአሜሪካ ማዕቀብ በደቀቀበት ወቅት ላይ ኢራን ከቻይና ጋር ያላትን አጋርነት ቅንጣት ታክል አጉድላ አታቅም ነበር። ቻይና በየቀኑ ከሚያስፈልጋት 10 ሚሊዮን በርሜል ድፍድፍ ነዳጅ ውስጥ 1.4 ወይም 1.5 ሚሊዮን የሚሆነውን ድፍድፍ ነዳጅ የምታገኘው ከኢራን እንደሆነ ይታወቃል። እንዲህ አይነት ስትራቴጂካዊ የንግድ አጋርነትን የያዙት ኢራንና ቻይና በቀጠናው ላይ የአሜሪካን ተጽዕኖ መመከት የሚለው ጉዳይ ደግሞ ሌላ እንዲሁ በትብብር እርስ በርስ እንዲጣመሩ የሚያደርጋቸው ጉዳይ ሆኗል። በዚህ የኢራንና የቻይና ጥምረት መካከል ላይ ሩሲያም ትታከላለች። ምክንያቱም እንዲሁ በተመሳሳይ የባለብዙ ዓለም ስርዓት በምድራችን ላይ እንዲመሰረት ከፍተኛ ፍላጎትና ጥረት ከሚያደርጉቱ መካከል ሩሲያም ትነሳለችና በሩሲያ በኢራን በቻይና መካከል ይህ የኢራንና የአሜሪካ ጦርነት ከመጣ በኋላ የታየው ትብብርና አንድነት ደግሞ በእርግጥም ቴህራንና ቤጂንግ እንዲሁም ሞስኮ በመጪዎቹ ጊዜ ያላቸውን ትብብር ወደ ሌላ አዲስ ምዕራፍ የሚያሸጋግሩ እንጂ እንዴትም ቢሆን ወደ አሜሪካ ተጽዕኖ የሚመለሱ አይነት አለመሆናቸውን የሚጠቁምና የሚያረጋግጥ ነው። በዚህ ሂደት ታዲያ ከሰሞኑ ወደ ፒዮንግያንግ አቅንቶ የነበረ የቻይናውን ፕሬዝዳንት ሺ ጂንፒንግን እናስታውሳቸው። ይህ ሂደት የኒውክሌር ጦር መሳሪያ ታጣቂ የሆነችው ፒዮንግያንግን በቻይና በኢራንና በሩሲያ መካከል ከተፈጠረው ጥምረት ጋር በመደመርና በማጠቃለል ክሪክ እያሉ የሚገልጹትን አዲስ የደህንነት የትብብር ማዕቀፍም በምስረታ ሂደት ላይ ለመሆናቸው እንደማሳያ ሆኖም በርካታ ትንታኔዎች ይቀርባሉ። ታዲያ የኢራን ጦርነትን ተከትሎ በእርግጥም በመካከለኛው ምስራቅ የአሜሪካ ተጽዕኖ ፈጣሪነትና ገናናነት ከሽፏል። ሀገራቱ ወይም የአሜሪካ ተባባሪ ናቸው የሚባሉቱ የደህንነት ዋስትናቸው እንደማይጠበቅ በግልጽ ተመልክተናል ማለት ብቻ ሳይሆን ከዛም ባለፈ ሁኔታ አዲስ የኃይል አሰላለፍ፣ አዲስ የደህንነት ቀመር በቀጠናው እየተፈጠረ መሆኑን መገንዘብና መረዳት ይቻላል። ይህ ሁሉ ጉዳይ ደግሞ የኢራን ጦርነት ከመጣ በኋላ እጅጉኑ ተጠናክሮ መቀጠሉ በእርግጥም በዛ ቀጠና የአሜሪካ የደህንነት ቀመር የመክሸፉ የማህተም ድንጋይ ተደርጎ በመቅረብ ላይ ይገኛል። ምንም እንኳን እነዚህ ሁሉ ለውጦች ቢኖሩም ግን አንድ ሊዘነጋ የማይገባው ጉዳይ ቀጠናው ወደ ሁለት ጥብቅና ተፋላሚ ጎራዎች እየተሰነጠቀ ነው ብሎ መደምደም አይደለም። መካከለኛው ምስራቅ ታሪካዊ ተሞክሮ እንደሚያሳየው የተረጋጋ ጥምረት መገንባት ሁልጊዜም ከባድ ተግባር ነው። ግብጽ ለምሳሌ ከሳውዲ አረቢያ ጋር የምታደርገው ቅንጅትን እያጠናከረች ባለበት ወቅት እንኳን የተባበሩት አረብ ኤሚሬትስን ኢንቨስትመንትና የኢኮኖሚ ድጋፍ አስፈላጊነት ችላ ልትል አትችልም። ከእስራኤል ጋር ያላትን ሰላምም እንደ ስትራቴጂካዊ ምርጫ ማየቷን ቀጥላለች። ቱርክን በበኩሏ ከኤሚሬትስ ጋር ጠንካራ ፖለቲካዊና ኢኮኖሚያዊ ትስስር መልሳ የገነባች ሲሆን ይህንን ግንኙነት አደጋ ላይ የሚጥል ምንም አይነት ፍላጎት የላትም። ስለሆነም አሁን በመካከለኛው ምስራቅ እየታየ ያለው ክስተት ጥብቅና የማይላላ የጥምረት ስርዓት ሳይሆን ተለዋዋጭና አንዱ በአንዱ ላይ የሚደራረብ የአጋርነት መረብ እንደሆነ ልብ ይለዋል። ሀገራት በአንድ መድረክ ላይ ሊተባበሩ፣ በሌላኛው ላይ ደግሞ ሊፎካከሩ ይችላሉ። በደህንነት ጉዳዮች ላይ የተስማሙ በሌላ ነጥቦች ላይ የሚጓጩ የኢኮኖሚና የፖለቲካዊ አጀንዳዎችንም ማሳደድ ብርቃቸው አይደለም። በኢራን ላይ የሚካሄደው ጦርነት በተለመደው ትርጓሜ አዳዲስ ጥምረቶችን ተፈጠሩ ብሎ ድምዳሜ ላይ የሚወስድ ሳይሆን ነገር ግን እየተካሄደ ያለውን የቀጠናዊ ኃይል አሰላለፍ ለውጥ እየተፋጠነ መሆኑን ግልጽ የሚያደርግ ነው። አሮጌዎቹ እርግጠኛ ነገሮች እየጠፉ ማለትም እንደ አሜሪካ የደህንነት ቀመር የመሰሉቱ እየከሸፉ እንዲሁም በደህንነት፣ በሀብት፣ በባህር መስመሮች፣ በኢነርጂና በአቅርቦት ሰንሰለቶች ላይ ያለ ውድድር በከፍተኛ ሁኔታ እየናረ እየተባባሰ በመጣበት በዚህ ወቅት የመካከለኛው ምስራቅ ሀያላን ከአሜሪካ የደህንነት ቀመር በዘለል አዳዲስ የደህንነት ስምምነቶችንና ትብብሮችን እንዲፈልጉ እያስገድዳቸው መሆኑን በግልጽ መረዳት ይቻላል። ጻነት ላቀው ነበርኩኝ በገበያ ፖድካስት።